ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሴቶች እንድትማሩበት ሁላችሁም ብትማሩበት ብዬ ነው የተመኘሁት ይህንን ቪዲዮ። ለምን ካላችሁ በጣም ተአምር እየተሰራ ነው ያለ ዱባይና በሳውዲ ላይ በተለይ በእህቶቻችን ላይ መጫወቻ ሆነናል። እኛ እህቶቻችን ማለት ነው። ከኛም ነው ጥፋቱ። በወንዶቹ መፍረድ የለብንም። እኛም ጥፋተኛ ነን ብዬ ነው ማስበው ማለት ነውና እንግዲህ ድራይቨር ነው። በጣም በሚያሳዝን ሁኔታ ሚስት አለው። መንታ አስረግዟል ማለት ነው። ህጋዊ ሚስቱ እያለች እንደገና ሌላ የሚያመላልሳትን ምሽዋር የሚወስዳት የሚያመጣትን ዱባይ ላይ ነው አርግዛለች። እሱ ባለ ትዳር ነው። የህጋዊ ሚስት እያለው ግን እንደሌለው ማለት ነው። ሚስቱ ሌላ ቦታ፣ እችኛይቱ ሌላ ቦታ፣ ውሽምዬ ሌላ ቦታ። በጣም ያሳዝናል ማለት ነውና ከእንደዚህ አይነት ነገር ራሳችሁን ብትጠነቀቁ ብዬ ተመኘው ማለት ነው። እስኪ ቪዲዮን ለማንኛውም ስሙት። በጣም የሚያሳዝነው እና እኛ እስከ መቼ ነው የወንዶች መጫወቻ የምንሆነው? በሳውዲ በዱባይ ይሄ የተከሰተው ዱባይ ላይ ነው። በሳውዲም እንደዚህ ሲደባደቡ አይተናል። ሁለት ሴቶች ማለት ነው በአንድ ወንድ የኔ ባል ነው ጸጉሯን እየነጨች ማለት ነው። በጣም ነው የሚያሳፍረው። በተለይ ሴቶች አላቅም ብቻ በጣም የምታሳፍሩ ሴቶች አላችሁ። እስኪ ቪዲዮን አብረን እንመልከተው። እና ጋይስ አሁን ደግሞ የሆነች መንታ ያረገዘች ልጅ አለች። በዲኤንኤ መንታ ነው ተብያለሁኝ ብላናለች። ትላንትና መንታ ያስረገዘ ድራይቨርም አለ። ድራይቨሯ ነው ግን አስረግዟታል። ማሻአላ ብዙ ተባዙ። ኢማራትንም ሙሏት። ምስቁ ልጆች ሚዩት ነው ማረጋቸው። አሁን ቁም ነገር ወሬ ልጀምር ነው። አትገልፍጡ። ድራይቨሯ ነው ይሄንን አጀንዳ ወደ እኔ ይዞት የመጣው እንድሪስ ነው። እና መንታ ነው ያረገዘችው። ማሻአላ ምን ያህል አነጣጥሮ ተኳሽ ቢሆን ነው ጥሩ ነው። ግን ችግሩ እኔ እርጉዝ አልቀበልም። ልጁ ሌላ ሚስት አለችው አላይን ተብሏል። እችን ወሬ ብቻ ላቃጥርና እንድትጣሉ ነው። አላይን ሚስት ያለሽ ድራይቨር ጸጉሩ ሉጫ እዚህ እየሰማሽኝ ከሆነ ባልሽ ከሌላ ሴት አስረግዟል። ላይክ እንድትጣሉ ነገሩን እንድታቂው ላደርግ እንጂ ማናችሁንም እኔ እርጉዝ አልተባበርም። ግን እስካሁን አንቺ አልሰማሽም። ልጅቷ የ6 ወር እርጉዝ ናት። ወረዲ 4 ወር ነው የቀረ። ሚያ እያሉ ከመምጣታቸው በፊት ላቃጠር ብዬ ነው። እንደ ማቃጠር ቁጠር ይሄንን እንደ መረጃ መስጠትም እንዳትወስዱ እንደ ማቃጠር ነው እህቴ የምትወስጁ። እና ልንገርሽ ብዬ ነው። ባልሽ አስረግዟል። ስሙን ብጠቅሰው ወንጀል ስለሆነብኝ ነው። የመኪናውን ከለር ጠቅስልሻለሁ። ምልክት ደግሞ በቅርቡ ተጋጭቶ ነበር። ሚስቱ እዚህ ካለሽ ስሚ፣ ባልሽ አስረግዟል። ሚስቱ እዚህ ካለሽ ስሚ። በቅርቡ ምልክት ተጋጭቷል። ተጋጭቶ አብራችሁ ሄዳችሁ ኢንሹራንስ ቦታ ምናምን እንትን ብላችኋል። እና ይሄንን ነገር ልንገርሽ ብዬ ነው። ካልሰማሽ ጀስት ልንገርሽ ብዬ ነው። እቺኛዋ ያረገዘችው ደግሞ እዚሁ ቻርጃ ነው። ላገናኝሽም እችላለሁ በውስጥ ሃይ ካልሽኝ። ህጋዊ ባልሽ ነው ብለዋል፣ ተፈራርማችኋል። ግን ከህገ ወጥ ሚስቱን ያረገዘው የልጁን ስም ከጠቀስኩኝ ያ ወንጀል ነው። ማሪ እኔ እስር ቤት መግባት አልፈልግም። ግን በቅርቡ መኪና ተጋጭቶ ነበር። ምልክት እሱ ይሆንሽ ውዴ። እሺ። እና ከባልሽ ጋር ካሁኑ ድብድብ ጸብ ክስ ብትጀምሪ ባይኔ እኔ ላይክ እንደማቃጠር እያቃጠርኩልሽ ነው። እያቃጠርኩ ነው እንጂ ለሁላችሁ ማዘኛ አይደለም። ኢማራት ላይ አትተኙ ብያለሁ። አትተኙ ስል 2-3 አይነት እንቅልፍ አለ። ደክሟችሁ የምትተኙት፣ ሁለተኛ ደግሞ ግዴታ ሆኖባችሁ የምትተኙት፣ ሶስተኛ ደግሞ ለስሜት የምትተኙት። ሶስተኛውን አትተኙ ብያለሁ እኔ። አትተኙ ተለይ አትተኙ። ሶስተኛውን አትተኙ ብያለሁ። አትተኙ።
እኔ ስም አልጠቀስኩም። ስም የምትጠቅሱ አታውቁትም። ቲክታከር አይደሉም እነዚህ። 3 አይነት እንቅልፍ አለ። አንደኛ እንቅልፍ ቀን ላይ ድብር ብሏችሁ የምትተኙት የሆነ ደክሟችሁ ምናምን የስራ ድካም ናፕ ለማድረግ። ሁለተኛ እንቅልፍ ተፈጥሯዊ ሲመሽ ግዴታ ምድሪቷ ስትጨልም ምንተኛት። ሶስተኛ ግን የስሜት እንቅልፍ። ሙስሊም ነው መሲ ቁርጤ ንገሪኝ። ሙስሊምም ይሁን ኦርቶዶክስ ድርጊታቸው እምነታቸውን አይገልጽም። አሁን ሙስሊም ነው ስልሽ ሙስሊም ማለት በሚሊዮን የሚከተለው የሃይማኖት የተከበረ ሃይማኖት ነው። አንድ ግለሰብ ነው ይሄንን ያደረገው ማሪ። ኢማራት ላይ ደግሞ ማስረገዝ ያለ ነው ማሪ። ክርስቲያኑም ያስረግዛል፣ ሙስሊሙም ያስረግዛል። ደግሞ ለመተኛ እናንተ ተኙ እንጂ ደፈረን ብላችሁ ስትመጡ ሲደፍረኝ አላቅም ተኝቼ ነበረ። ከግርሽ በታች ከወገብሽ ከጡትሽ በታች አበድረሹ ነበር፣ አውልቀሽ ነበር። የሚገጣጠም ሰውነት ያላችሁ ይመስል ታው ኃጢአት ተናጋሪ አታድርጉን። ስፔሻሊ እኔ ኃጢአቴ በዝቶብኝ መንገዳገድ የጀመርኩ ሰው ነኝ። ስለዚህ እንተናት ኢትዮጵያ እኔ በቃ ምን ግርም እንደሚለኝ ታውቃላችሁ? ነው ድራይቨሮች አሉ ከድራይቨር ጋር ነው የሚያሳፍረው። የእውነት ሳውዲ እና ዱባይ ላይ ያላችሁ ሴቶች አንዳንዶች ማለት ነው በድፍን እያሰደባችሁ ነው ያላችሁት ማለት ነውና ባል እንዳለው ስታቂ የሚያለምላልስሽ ሹፌር ከሆነ ሚስት እንዳለው ስታቂ አንቺ ምን አልከሰከስሽ ከሱ ጋር? ሲጀመር ድራይቨርሽ ነው ይወስድሻል፣ ያመጣሻል። ሌላ ነገር ውስጥ ምን አስኬደሽ? በጣም ነው የሚያሳዝን። እንግዲህ ሚስት ተብዬዋ ጉዷን አላወቀችም። በሚያመላልሳት ሹፌሯ ጉድ ሆናለች ማለት ነው። እንግዲህ ሹፌር የመዳም ሹፌር ነው። እሷን ወደ ኢጃዛ ይወስዳታል፣ ወደ መዳም ቤት ይወስዳታል። የሚያመላልሳት ነው። ጉድ አድርጓታል። ነፍሰ ጡር ናት። እንዲሁም ደግሞ መንታ ናቸው ተብላለች ማለት ነው። በጣም ነው የሚያሳዝን። አይ የሙነት የአረብ ሀገር ሴት የማንም መጫወቻ ሆና መቅረቷ በጣም ያሳዝናል። ትዳር ብላ ትዳር ብትይዝ በላዋ ላይ ሲወሰለታል። ይቅርብኝ ብላ ብትቀመጥ እድሜዋ እየሄደ ነው። ለቤተሰብ ነው እንጂ ለራሷ አትኖርም። በጣም ነው የሚያሳዝነው። አንዳንድ ሴቶች ደግሞ ገንዘብ እየሰጣችሁ ባል እየገዛችሁ በባል ምትጣሉ ምትደባደቡ በጣም አሳፋሪ ሴቶች አላችሁ። በጣም ምታሳፍሩ። ባሌ እኮ አሁን የሚያስተዳድረኝ እኔ ስለ ራሴ ስናገር የሚያስተዳድረኝ ባሌ ነው። አያምጣው ባሌ የመኪና አደጋ ደርሶበት ስራውን ቢለቅና እቤት ቢውል በቃ ከዚህ በኋላ አገልግሎት የለክም ብዬ ጥየው ልሄድ ነው? ኖ የስከዛሬ ሆነ ከፍሏለሁ። እኔ ሰርቼ እሱ አካሉ ቢጎል ያልጋ ቁራኛ ቢሆን እኔ ሰርቼ አስታምመዋለሁ የልጆቼን አባት። እኔ እስከምሞት ድረስ አለሁለት፣ አኖረዋለሁ። ኩላሊት ካስፈለገው ኩላሊቴን እሰጠዋለሁ። ለምን? በጤናው ጊዜ ባለው ጊዜ ማንነቱን አሳይቶኛል። ሰርቶ አኑሮኝ ፕሮቴክት አርጎኝ ፕሮቫይድ አርጎልኝ አኑሮኛል። ስለዚህ ኢንኬዝ እሱ የጤና ምንም አይነት የጤና እንከን ቢገጥመው ከስራው ቢባረር ስራውን ቢያጣ እኔ በተራዬ ሰርቼ አኖረዋለሁ። ለምን? የልጆቼ አባት ነው፣ ባሌ ነው። ሁልጊዜ እነሱ በፍቅረኝነት ጊዜ ይሰጣሉ፣ ወይም ባል በጤናው ጤነኛ ሆኖ እሱ ኢትዮጵያ ተቀምጦ እሱ እየቃመ እኔ ሀገሬ ይሻለኛል እያለ እሷን ወደ ስደት ይልካታል። እሱ ሌላ ይጠብሳል፣ እሷ በምትልከው ብር ይቅምበታል። ሪል ነገር ነው የምነግርህ ፊራዬ። እኔ እህቶቼን ሳዳምጥ ነው የምውለው። እሷ በምትልከው በደሞዟ የመዳም ሽንት ቤት አጥባ በምትልከው ይቅምበታል፣ ጥሬ ስጋ ይበላበታል፣ ድራፍት ይጠጣበታል፣ ቺክ ያጫው ይቅርታ ለቃሉ ከሴቶች ጋር ፈታ ዘና ይልበታል፣ ፏፈሽ ይልበታል። ከዛ እሷ ከመታት በኋላ አገሯ ስትገባ ከስታለች፣ መንምናለች፣ ማዲያት አውጥታለች። በመዳም ስራ በመዳም ጩኸት ያፍርባታል። እሱ ግን ፋፍቶ ቦምቦሊኖ መስሏል። እሷ በምትልከው ብር ብራንድ ይለብሳል፣ ቆንጆ ነገር ይበላል።
አብረው ስታያቸው እሱ ልጇ እሷ እናቱ ነው የሚመስሉት። እናቴ ለማለት ራሱ ያፍርባታል አይደለም ሚስቴ። እሱ ሌላ ፍሬሿን አረብ ሀገር ያላየችዋን ፍሬሿን በእናትና በአባቷ ቤት ያደገችዋን ይጠብሳል። ይችኛዋን ያፍርባታል። አብሯት መታየት ራሱ ያፍርባታል። ኢንኬዝ መንገድ ላይ ሰው አብሮ ቢያያቸው ከእናቴ ጋር ነበርኩ ብሎ ያስወራል።